ቤቱን ለገዳዩ የደወለችው ሄለን ናት። እሱ ነው ሚስጥሩ መርማሪ። ማፊ መርዝ የተጨመረበትን ወተት ስትጠጣ ብርጭቆ ወድቆ ተሰበረ። አቶ ዳዊት አውቃለሁ ጊዜው በጣም ከባድ ነው፣ ግን የእርስዎ ቃል በጣም ወሳኝ ነው። ንገሪኛ፣ አንቺ ነሽ አይደል ይሄን መርዝ ከኪሴ የሰረቅሽ? ፖሊስ ከመምጣቱ በፊት መረጃ ለማጥፋት ነው አይደል? አብደሻል? አዎ እኔ ነኝ የወሰድኩት። ዳዊት ለምን እንደወሰድኩት ግን ታውቃለህ? አንተ በሀዘን አይነት አውሯል። ምን እያልሽ ነው? እቺ ጠንቋይ ቅድም ማፊዬን አቅፋ አንተ ስታለቅስ ወደ መሬት ተጠግታ ልታጽናና እጇን ከኪስ ውስጥ ስትከታ ይቻታለሁ። ያኔ ምን እንደከተተች አላውቅም ነበር። ከዛ ግን ፖሊሶች ሲመጡ አንተን ለማዘስ እንደሆነ ገባኝ። እኔ አንተን ህይወት ለማትረፍ ፖሊሶች ሲመጡ እንዳገኙት ብዬ ነው። እና ቤቴ ማርያም ምን አይነት ሽታምናት ጋሽ ባኮትን። ሰማያዊውን ቀለም በተመለከተ ደግሞ ጠዋት መሬት ላይ አግኝቸው ነው። ጽሁፎቹ አዳዲስ ስለነበሩ እጄ ላይ ተነካክተው ነው። ያው እጄ ላይ ያለው ቀለም ነው ብልቃጡን ስነካው የተነካከው። ዳዊት አንተን ላድን በሞከርኩ አንተ እኔን ተጠረጥረኛል። ማፊ እኮ የገዛ ልጄ ነች። እንዴት ልጄን እገላለሁ? ፈጣሪ ግን ጸሎቴን ሰምቶ ልጄን አተረፈልኝ። አቶ ዳዊት ስልክ የተደወለልን እዚህ ቤት ነው። ወንጀሉ እንደተፈጸመ ተነግሮናል። ምንድነው የተፈጠረው? ልጄ መርዝ ጠጥታ ሆስፒታል ገብታለች። መጀመሪያ የምትሽ ቢመስለኝም አሁን ግን በህይወት እንዳለች ነግረውኛል። እባክዎት መርማሪ አሁን መሄድ አለብኝ። አዝናለሁ አቶ ዳዊት፣ ግን ማናችሁም ከዚህ መውጣት አትችሉም። ምርመራዬን እስኪጨርሱ ሁላችሁም መጠበቅ አለባችሁ። ማን ነው ፖሊስ የጠራው? እኔ ነኝ ጌታ የጠሩት። መርማሪ እቺ ሴትዮ ናት ልጄን ገደለችው። አይ ይቅርታ፣ ልትገድል የሞከረችው። ይሄ መርዝ ከምጠጣው ወተት ላይ ጨምራ አጠጣቻት። ከዛ ደግሞ እኔን ለማስባል ፖሊስ ደውላ ጠራች። እባክዎትን በደንብ ይመርምሩልኝ። አንቺ እባብ፣ እውነት እኮ መቼም ተደብቃ አትቀርም። መርማሪ እቺ ሴትዮ የልጅቷ እንጀራ እናት ናት። ዛሬ አቶ ዳዊትን አክስራ ልጠፋ ስትል ማፊ ስላወቀችባት ነው የገደለቻት። በቃ ሁላችሁም ጸጥ በሉ። እዚህ ቤት ያለ እያንዳንዱ ሰው ጥፋተኛ ሊሆን ይችላል። ሁላችሁንም ለየብቻችሁ አነጋግራችኋለሁ። ማንም ሰው ከዚህ ሳሎን እንዳይወጣ። ይሄ ሁሉ የበረኪና ጠረን ምንድን ነው? በዚህ ጠዋት ቤት ጸዳ ነበር እንዴ? እሱ ነው ሚስጥሩ መርማሪ። ማፊ መርዝ የተጨመረበትን ወተት ስትጠጣ ብርጭቆ ወድቆ ተሰበረ። ሄለን ግን መሬት ላይ የፈሰሰውን ወተትና መርዝ ማስረጃ ለማጥፋት በረኪና ከፍክፋት ታጸዳ ነበረ። ቆይ እናት ልጇ እያጣጣረች ማስረጃ ታጠፋለች? አንቺ ግን ለምን ፖሊስ ጠራሽ? ይህን ያደረግሽው አንቺ ብትሆኚስ? እኔ ከ10 ዓመት በላይ እዚህ ቤት አገልግያለሁ። ማፊን ያሳደግኳት እኔ ነኝ። ጠዋት ማፊ ስትወርቅ ሄለን መርዝ እንደጨመረችባት ስላየው ማስረጃ ሳይጠፋ ፖሊስ ጋር ልደውል ብዬ ነው። እኔ በሆን ኖሮ እሸሽ ነበር እንጂ ለምን እጠብቃለሁ? ደግሞ ሳሎን ውስጥ ያየሁት ወረቀት የድግምት ወረቀት ውሸት ነው። እኔ ፊደል እንኳን አልቆጥርም፣ ስሜን እንኳን አልጽፍም። ሄለን ራሷ ናት አልጋዬ ስር የደበቀችው እኔ ለማስጠርጠር። መርማሪ እባክዎትን፣ እቺ ሴት አደገኛ ናት። ዳዊት አሁን ድንጋጤ ስለሆነ እውነታው አይታየውም። እውነታው ያለው ሄለን ጋር ነው።
ወይዘሮ ሄለን የሰማያዊ እስክሪብቶ ቀለም እዚህ ቢልቃጥ ላይ መገኘቱና እርሶ ከባለቤትዎት ኪስ መርዙን ሲያወጡ መያዘው ትልቅ ጥርጣሬን ይፈጥራል። መርማሪ እኔ እኮ አላደረኩም አላልኩም። ጽጌ ዳዊት ኪስ ውስጥ መርዙን ስከት ስላልባት ነው እና ባለቤት የሚጎዳ ነገር ስለመሰለኝ ወሰድኩት እና ደግሞ እኔ ፖሊስ አይደለሁም ስለ መረጃ ሊያዝም አላውቅም። ባለቤት የሚጎዳ ነገርና ወንጀለኛ መስል ነገር ስለመሰለኝ ወስጃለሁ በጥንቃቄ። ኩሽና ውስጥ በረኪና አርከፍክፎ ያጸዱትስ ለምን? ማፊ መሬት ላይ ወድቃ ስታስታውቅ ያፈሰሰችውን ነገር ነው የታልኩ። እንደ እናት ልቤ ተሰበረ እና ደግሞ አካባቢ ላይ ያለውን ነገር ማጥራት ነበረብኝ። በዛ ሰዓት ደንግጬ ስለነበር ምን ማድረግ እንዳለብኝ ራሱ አላውቅም። እና ደግሞ ወረቀቶቹን ደግሞ አዋጅ መሬት ላይ ወድቆ አገኘዋል። ከዛም እጄ ላይ ቀለሞቹ ተንካሉ። ሌላ ነገር ሁሉንም ነገር ደግሞ በድንጋጤ ነው ያደረኩት። አቶ ዳዊት አውቃለሁ ጊዜው በጣም ከባድ ነው፣ ግን የእርስዎ ቃል በጣም ወሳኝ ነው። ምን ተፈጠረ? ማንን ነው የጠረጠሩት? አላውቅም መርማሪ፣ ምንም አላውቅም። ጠዋት ማፊ ወተቱን መጠጣት በጀመረችበት ሰዓት ነው መውደቅ የጀመረችው። ወተቱ ውስጥ መርዝ እንደነበረ ግልጽ ነው። ጽጌ ማፊን እንደ ልጇ ነው የምታያት። ሄለን ደግሞ የልጅ እንጀራ እናት ናት። ይህ የወረቀት ጽሑፍ የማን ይመስሎታል? ጽሑፉ በጣም ያምራል መርማሪ፣ ውብ የአማርኛ አጻጻፍ ነው። ጽጌ እንደዚህ መጻፍ እንደማትችል አውቃለሁ። ግን ሄለን ኪስ ውስጥ መርዝ ሲገባ ይቻለው ማለቷ ሁሉንም ነገር ያደበዝዟል። መልካም፣ የጽጌን ክላስ አሁኑን መፈተሽ ስላለብኝ ማንም ሰው ካለበት እንዳይንቀሳቀስ። በጣም አሪፍ። ይህ ነገር በቀላሉ የተገኘ አይመስልም። ይህን የምትመለከቱትን ነገር ያገኘሁት ከጽጌ ፍራሽ ስር ነው። ደረሰኙ ላይ የተገዛው የአይጥ መርዝ ሳሎን ላይ ካገኘሁት ቢልቃጥ ጋር አንድ አይነት ነው። እስክሪብቶም ቢሆን ቢልቃጡ ጋር ካለው ምልክት ጋር ተመሳሳይ ነው። አምላክ ይሁን። ጽጌ አሳድገሻት፣ ጡትሽን አጥብተሻት፣ እንዴት እንደዚህ ታደርጊያታለሽ? ውሸት ነው ጋሽ ዳዊት፣ እኔ ምንም አላውቅም። እቺ ሴትዮ ሆን ብላ የሰራችው ሴራ ነው ጋሽ ዳዊት፣ እመኑኝ። ወይዘሮ ሄለን አንድ ያልገባኝ ነገር አለ። ደረሰኙ ላይ የተጻፈው ቀን ከ2 ሳምንት በፊት ነው።
እናንተ ደግሞ የተጋባችሁት ከ3 ሳምንት በፊት ነው። ጽጌ ከመጋባታችሁ በፊት ይህን ነገር ጀምረዋለች ማለት ነው? አዎ መርማሪ፣ ጽጌ እኔ ከዚህ ቤት ከመጣ ቀን ጀምሮ ነው ለእኔ ጥላቻ ያላት። ሁሉንም ነገር ደግሞ የጀመረችው ገና ከጀመሩ ነው። እቅድም ያወጣችው ገና ከጀመሩ። እዚህ ደረሰኝ ላይ ያለው ፊርማ በጣም የሚያምር የእጅ ጽሑፍ ነው። ጽጌ መጻፍ አትችልም ከተባለ ታዲያ ማን ነው እዚህ ላይ የፈረመው? ዳዊት፣ ይሄ መርማሪ ጊዜያችን እያጠፋ ነው። ልጃችን እዛው በሞትና በቤት መካከሉና እዚህ ስለ ጽሑፍ ማውራቱ ተገቢ አይደለም። ስለዚህ እባክህን እንሂድ። እባክዎትን መርማሪ፣ አሁን መረጃ ከተገኘ ጽጌን ይዘዋት ሂዱ። እኛን ይልቀቁን። ልጄ ጋር ቶሎ መሄድ አለብኝ። ማናችሁም አትሄዱም። ማስረጃው ገና ሙሉ አይደለም። ነገር ግን እናንተ ሁለታችሁ ምንም አይነት ዋስትና የላችሁም። ማንም ሰው ከዚህ እንዳይወጣ በር ላይ ፖሊሶች አሉ። የጣት አሻራ ውጤቱ ሳይመጣ ማናችሁንም ማሰር አልችልም። ጠቅላላ ያገኘኋቸውን ማስረጃዎች ይዤ ወደ ቢሮ ሄዳለሁ። ሄሎ ካሌብ፣ ምን ተፈጠረ? ማፊ ደህና ነች? ዳዊት፣ ሆስፒታል ውስጥ እንግዳ ነገር እየሆነ ነው። ዶክተሮች ማፊ ያለችበት ክፍል እንዳንገባ ከልክለውናል። ግን አንድ በድብቅ የገባ የሕክምና ልብስ የለበሰ ሰው ማፊ መርፌ ሊወጋት ሲል ነርሷ አግኝተዋለች። በሚያሳዝን ሁኔታ ግን ሰውየው አመለጠ። ምን? ማን ነው ልጄን ሊገል የሞከረው? አናውቅም። ፖሊሶች እያደኑት ነው። ግን ከመሸሹ በፊት የጣለው ስልክ እጃችን ገብቷል። በስልኩ ላይ የተደወሉ የመጨረሻ ቁጥር የሄለን የሞባይል ስልክ ቁጥር ነው። ዳዊት፣ ቤቱን ለገዳዩ የደወለችው ሄለን ናት።